እንደሆነች በግልጽም ደግሞ ኢቭን እንኳን በእኛ ዘመን ለፍጡራን ሁሉ ስትረዳ ስታግዝ እንደነበረች ለአባቶች ለነ ያዕቆብ ራሱ አፍጣኒ ተረዴት ማርያም በጊዜ ምንዳቤ ወበጸባ ለአይን እምቅርንባ አንቲ ውእቱ ረዴት ያዕቆብ በቤተ ላባ ተብሎ በግልጽ የተቀመጠ ነገር ከአይን ሽፋሽፍት ይልቅ ፈጥና የምትረዳ የምትደርስ ያዕቆብን በላባ ቤት የረዳችው ራሱ ማርያም እንደሆነች በመጽሐፋቸው በሰዓታት ውስጥ ላይ የተቀመጠ ነገር አለ። ስለዚህ በግልጽ ቋንቋ ፍጡራን ማርያም አይደለም ሌሎች አካላትን ማዳን እንደሚችሉ ከሰዎች አልፎ ኢቭን ቀናትን እሁድ ራሱ መድኃኒት እንደሆነች እንደምታድን ጭምር በመጽሐፍቶቻቸው በትክክል ተቀምጧል። ስለዚህ ፍጡር እንደሚያድን በፍጡር መዳን እንዳለ ተስፋ ያደርጋሉ። በፍጡር በሰው በመልአክ ቀርቶ በቀን ራሱ ተስፋ ያደርጋሉ። ባይዘወይ ቀን ራሱ ያድነናል ብለው ተስፋ ያደርጋሉ። ምን ይላሉ? ይታመናሉ ማለት ነው። ስለዚህ እነዚህ ሰዎች ትክክለኛ የሆነውን የእግዚአብሔር ልጅ የናዝሬቱ ኢየሱስን ብቻውን ማዳን የሚችል ብቻውን ማለት ማንም ፍጡር እሱን ሊረዳው በማይችል ሁኔታ አብ ወልድ መንፈስ ቅዱስ አንድ አምላክ እግዚአብሔር ልጁን በመላክ ክርስቶስ ራሱን በመስጠት መንፈስ ቅዱስ ደግሞ ያ የተሰጠውን የፈሰሰውን የክርስቶስ ደም በእኛ ላይ ህይወት በመስጠት እኛን በማንጻት በመቀደስ በመለየት የእግዚአብሔር በማድረግ መንፈስ ቅዱስ ደግሞ በግልጽ በዚህ መንገድ ስላሴ አብ ወልድ መንፈስ ቅዱስ አድኖናል። ኢየሱስ ደግሞ ከሰማይ በታች ልንድንበት ዘንድ የተሰጠ ስም ብቸኛ እንደሆነ በኢየሱስ ክርስቶስን በቀር በሌላ በማንም መዳን የሚባል ነገር እንደሌለ መጽሐፍ ቅዱስ አስረግጦ ነግሮናል። ስለዚህ እነሱ ግን ከኢየሱስ ውጪ በሌላ መዳን አለ። ኢቭን ኢየሱስን ተክዶ ጭምር ባይዘወይ ኢየሱስን ተክዶ ጭምር በፍጡራን መዳን እንዳለ በግልጽ በመጽሐፍቶቻቸው ተቀምጧል። በታምሩ በገድሉ ማለት ነው። ስለዚህ እነዚህ ሰዎች እውነተኛውን ኢየሱስን የናዝሬቱ ኢየሱስን ነው ተስፋ የሚያደርጉት ወይ እሱን ነው ወይ ተስፋ የሚጠብቁት ብንል አይደለም። በተሰጡ 30 ቀኖች በሙሉ 1 እስከ 30 በነገራችን ላይ የኢየሱስ ቀን የለም 6 ነበረች። 6 ቁስቋምና አርሴማ ወርሰዋት አሁን ኢየሱስ የሚባል ነገር የኢየሱስ ለመጥራት ወጥቶ ቆይታ ማስረጃ በሌለበት ዝም ብሎ አሜት ሆነ ሶፊያ አንድ ሰፈር ወሬ ሆነ መስፍን ሚውት አድርግ አንተ ሚውት አድርግ አንተ የሰፈር ወሬ የጀመሩት እነሱ ነው። አዳምጠኝ ዘንበል አንተ ራስህ ዋጠው ቁጭ ብለህ በእናትህ እንደው እንዴ አሁን ያልከውን ከመጽሐፍ ቅዱስ የተነጋገርነው አዳምጠኝ ሙለታ የተነጋገርነው በመጽሐፍ ቅዱስ አሳያለሁ ብለሃል። አሁን ያልካትን ከመጽሐፍ ቅዱስ ጥቅስ አሳይ። ከመጽሐፍ እሺ ተባረክ ደሜ ተባረኩ አብርሽዬ ይኸውልህ አሁን ያልካትን መጀመሪያ መጽሐፍ ቅዱስ ላይ እንነጋገር ብዬ ለቀኩ። አንተ ሌላ ውስጥ ገባ። አሁን ያልከውን ከመጽሐፍ ቅዱስ ጥቅስ አምጥተህ ይኸውልህ ማርያምን በዚህ አንተ ዝም በል ኢብራሂም ዝም በል ሚውት አድርገው ኢብራሂም ሚውት አድርገው አይመለከትም ሚውት አድርገው ምን አገባ ሚውት አድርገው ምን አገባ ሚውት አድርገው ሚውት አድርገው ነን እናሱ እናወራለን። አታሽቀብጥ ሚውት አድርግ አለቀ። እሱ ሙሉ ሰው ነው አንዴ እሱ ይናገራል። አሁን ያልካትን መጽሐፍ ቅዱስ ክፍል ላይ ይኸው ይዣለሁ። አብርሃምን ሚውት አድርግ እያልክ መስፍንን ለምን አትለው? መስፍን ሚውት ነው። እሺ እኔ በእኛም 81 ይዣለሁ በእናንተም 66 ይዣለሁ። አሁን ያልካትን ከመጽሐፍ ቅዱስ ክፍል አሳየኝና መጽሐፍ ቅዱስ ላይ አሁን የተናገርከው መጽሐፍ ቅዱስ ላይ አሳየኝ። አዘርዋይስ በአዋልድ መጽሐፍት የምንነጋገረው ምን ብያለሁ? በአዋልድ መጽሐፍት የምንነጋገረው በመጽሐፍ ቅዱስ ስንተማመን ነው ብያለሁ። በመጽሐፍ ቅዱስ ሳንተማመን አዋልድ መጽሐፍት ላይ መግባት የለብህም። መጽሐፍ ቅዱስ ላይ አሳየኝ መሳቴን። ይሄ መጽሐፍ ቅዱስ ነዋ የዘላለም ሕይወት እንዳለኝ የሚነግረኝ አለ ሙለታ። ከዚህ ከዘላለም ሕይወት መጉደሌን በመጽሐፍ ቅዱስ አሳየኝ። አሁን ያልከውንም ነገር መጽሐፍ ቅዱስ ላይ አሳየኝ። መጀመሪያ በመጽሐፍ ቅዱስ እንተማመን።
እሺ እሺ በጣም ቆንጆ። እሺ ጥሩ። መጽሐፍ ቅዱስ 30 ቀን ለፍጡር አምልኩ የሚል የለም። እሺ በቃ ወደ መጽሐፍ ቅዱስ ልግባ። እሺ መጽሐፍ ቅዱስ ውስጥ ወደ መጽሐፍ ቅዱስ ይኸው እየገባ ነው። ለሚያትፈል በመጽሐፍ ቅዱስ በትክክል እኛ እንደተቀደስን እንግዲህ ይሄ ስስ ጎናችሁ ስለሆነ ይህንን ስነካ እንደማታስወሩኝ ያውቅ ነበር፣ ትቼዋለሁ። በመጽሐፍ ቅዱስ እኛ ቅዱሳን እንደሆን ጻድቃን እንደሆን እኛ ኦልሬዲ የዘላለም ህይወት እንዳለን ይናገራል መጽሐፍ ቅዱስ። እኛ እንደተቀደስን ለምሳሌ ጴንጤ፣ ወንጌል አማኝ፣ ፕሮቴስታንት በል የፈለከውን ስያሜ ስጠው ቅዱሳን እንደሆን እናምናለን። ባይዘው ወንጌላውያን አማኞች የሆናችሁት ቅዱሳን ነን ብላችሁ ኮሜንት ላይ ጻፉ። ምን ያህል ቅዱሳን መሆናችንን እርግጠኛ እንደሆን መጽሐፍ ቅዱስ ለነገር ሚዩት አድርገው ማስረጃ ጠቅስላለሁ። ሚዩት አድርገው። እሺ ቀጥል። ሚዩት አድርገው። ስለዚህ ወንጌላዊ አማኝ ቅዱስ የሆነ ወንጌላዊ አማኝ ቅዱሳን ነን ብላችሁ ጻፉ። ቅዱሳን ነን ብላችሁ ጻፉ ኮሜንት ላይ። በአንተ ቤተ እምነት መጽሐፍ ቅዱስ እኛ እንደተቀደስን ጻድቃን እንደሆን መጽሐፍ ቅዱስ ይነግረናል። እናንተ ግን ጻድቃን ቅዱሳን ብላችሁ ሌሎች ሰዎች 30 ቀን ሰጥታችሁ ለነሱ ትጸልያላችሁ፣ ወደ እነሱ ትሰግዳላችሁ። አለቀ። እናንተ ግን ጻድቃን ቅዱሳን እንደሆናችሁ አታምኑም። አየህ። ስለዚህ አንተ ኢየሱስ ያደረገልህን ስራ አታምንም። ኢየሱስ ያደረገልህን ያፈሰሰው ደሙ የቆረሰውን ስጋ ለኔ ለኃጢአት ሽሬት ነው፣ እኔ ለመቀደስ ለማጽደቅ ነው ብለህ ካምን ካንተ ራስህ ቅዱስና ጻድቅ እንደሆንክ ታምን ነበረ እንጂ ጭራሽ ሌላ ጻድቃንና ቅዱሳንን ቀን ሰይመህ ታቦት ቀርጸህ ቤተክርስቲያን ሰርተህ ሻማ እየለኮስክ ስዕል ስዕላቸው ፊት አትደፋም ነበር። ስዕላቸው ፊት አትደፋም። ስለዚህ አንተ ይቅርታ ሌላ ስትናገር አስቆማለሁ። አንተ ቅዱስ ነህ? አዎ ቅዱስ ነኝ። ክብር ለእግዚአብሔር ይሁን። ኃጢአት የለብህም። በጌታዬ በኢየሱስ ኃጢአት የለብህም። ኃጢአት የለብህም። ብራዘር አጭር ጥያቄ ኃጢአት አለብህ የለብህም? ጠይቀኛል። ልመልስልህ። እኔ በኢየሱስ ክርስቶስ ጻድቅ ነኝ ብያለሁ። አለ አንተ በኢየሱስ ክርስቶስ ጻድቅ ነህ። ጻድቅ ከሆንክ ደግሞ ቅዱስ ነህ። ቅዱስ ነህ አለ። ቅዱስ ከሆንክ ኃጢአተኛ ትባላለህ? አልባልም። መጽሐፍ ቅዱስ ኃጢአተኛ ይላል። አዳምጠኝ። መጽሐፍ ቅዱስ ኃጢአተኛ ይላል። አምጣ ክርስቲያንን ኃጢአተኛ ብሎ ያለ መጽሐፍ አምጣ። ኃጢአተኛ ያለ ክርስቲያኖች ኃጢአተኛ ያለ መጽሐፍ አለ። እኛ ኦርቶዶክሳውያን መልስ አለን ለሁሉም ነገር። ጭራሽ በአንተ አዳም በደንብ አድርገህ ምን ይላል መጽሐፍ ቅዱስ? ምን ይላል? ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ተመላልሳችኋል አይልም። ብንመላለስ ተመላልሳችኋል ማለት አልቋል ማለት ነው። ብንመላለስ የሚለው ቃል ግን ያለቀ አይደለም። ለምንድን ነው ቅዱሳን ከሆንክ ብንመላለስ ብሎ መጽሐፍ ቅዱስ የሚጽፍልህ? አንድ ሁለት ለእያንዳንዳችን ህብረት አለን። ህብረት የሚኖረ ምን ስትሆን ነው? ስትመላለስ ነው። ተመላልሰ ጨርሳለን። መብረት የሚኖረ ስትመላለስ ነው። ኦኬ አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል፣ አንጽቶናል አይልም። በደንብ አድርጋችሁ እዚህ ያላችሁ ኦርቶዶክሳውያን ስሙ። አንጽቶናል አይልም፣ ያነጻል ነው የሚለው። ያነጻል ማለት ሂደታዊ ነው ማለት ነው። ቅስፈታዊ አይደለም። ያነጻል። ኦኬ በደንብ አድርገህ ስማኝ ብራዘር፣ ዛሬ በደንብ አድርጌ ነው ማስተምረህ። እሺ ኃጢአት የለብንም ብንል ቅዱስ ከሆን ደብተር ሊያዝ ብራዘር፣ አዳምጥ፣ ግድ የለም ኃጢአት የለብንም ብንል ሰምተሃል? የዳነ ሰው ነው እንግዲህ የዳኑት ናቸው። ቅዱስ ነን የሚሉ ናቸው እንዳንተ ማለት ነው። ቅዱስ ነን ለሚሉ ልክ ለእንዳንተ አይነቱ ማለት ነው። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም ይላል። እውነትም በእኛ ውስጥ የለም። አንተ ቅዱስ ሆነ ኃጢአት የለብኝም ብትል እውነት በአንተ ውስጥ የለም ይላል መጽሐፍ ቅዱስ። ምን ላድርገው ይህን ጥቅስ ወንድሜ ሙለታ? ኦኬ በጣም ቆንጆ።
በጣም ቆንጆ። ዮሐንስን የጠቀስከው ራሱ ዮሐንስን የጠቀሰውን ጥቅስ አወጣልህና ይሄኛውንም ክፍል አብራራለሁ። ይጋጫል ማለት ነው። የእግዚአብሔር ቃል ይጋጫል ማለት ነው። በዚሁ ቃል ፍታልኝ። አይጋጭም። በዚሁ ቃል ፍታልኝ። ይሄንኑ ቃል ፍታልኝ። ይሄንኑ ቃል እሺ እኮ ልፍታልህ ደምዬ እኮ እዚህ ጋር ያለውን ቃል ፍታ። ሌላ ጥቅስ ላይ አትግባ። ሌላ ጥቅስ ላይ የራሱ የሆነ አውድ አለ። ሌላ ጥቅስ የራሱ የሆነ አውድ አለው። ይሄንን ፍታ። በአውዱ እሺ፣ ሚዩት አድርገው። እሺ፣ አይዞህ፣ ሚዩት አድርገው። ኦኬ፣ ሚዩት አድርገውና እፈታልሃለሁ። በመጀመሪያ ደረጃ ግን ጥያቄ ጠይቄህ ነው የምፈታው እኔ ማለት እንድታስረግጥልኝ ማለት ነው። ቅዱሱ ኃጢአት የለብኝም ብላላ። ቅዱሱ ኃጢአት የለብኝም ብላላ። ኃጢአት አለብህ እያለ ነው መጽሐፍ ቅዱስ። ኃጢአት አለብህ እያለ ነው። መልስልኝ ይሄንን። እሺ ላብራራልህ። አንተ ከዚህ በኋላ ጣልቃ ትግባ ብራዘር። ይኸውልህ ጣልቃ እንዳገባ ከዚህ በኋላ ማለት ነው። ኢብራሂም ጣልቃ እንዳገባ ቫይቡን ትቀይሯለህ። ይኸውልህ ኢብራሂም ከዚህ በኋላ ጣልቃ ከገባ ቫይቡን ትቀይሯለህ። ጣልቃ እንዳገባ በቃ እኔ እነሱ አለን። እኔ እና እሱ ቤት መምራት የምንችል ሰዎች ነው። ቤት መክፈት የምንችል ሰዎች ነው። ስለዚህ ዝም ብለህ አንተ ቀጥል። ቅዱሱ ኃጢአት አለብህ ይላል እኮ። ለአብራራልህ ብራዘር፣ አብራራልኝ ብለህ አብራራልኝ። እኔ አባት ኦኬ፣ ምን ይላል መሰለህ? ይሄ የዮሐንስ መልእክት፣ አንደኛ ዮሐንስ መልእክት ቀደም እንደተባለው ኢየሱስ ክርስቶስ በስጋ እንደመጣ የማይታመኑ መንፈስ የማይታመኑ ሰዎች፣ በዛም ደግሞ ሚት አድርገው ያስተጋባ ነው። ወንድም አለ ማን ነው? መሳቅ ትችላለህ አንተ ራስ ሚት አድርገው። አንተ ራስ ሚት አድርገው። ያንተ እሺ፣ የሌላ ሰው ነው ምናልባት። አብርሽ ያንተ ይሆን? አብርሃም ምናልባት ያንተ አይደለም። በቃ እሺ፣ ኦኬ። ስለዚህ እነዚህ ሰዎች ከሂስቶሪካል ባክግራውንዱ ስንነሳ ራሳቸው ልክ የእውቀት ሰዎች ነን የሚሉ፣ በእውቀት እንድናለን የሚሉ፣ ኦልሬዲ ስጋ ወይ ደግሞ ቁስ አካል እርኩስ ነው ብለው የሚያምኑ፣ ስለዚህ በዚህ ቁስ አካል ማለት በስጋቸው ምንም ነገር ብናረግ ችግር የለንም ብለው የሚያምኑ፣ ኢየሱስ ደግሞ በስጋ እንደመጣ የማይታመኑ፣ በስጋ አልመጣም ብለው የሚሉ ናቸው። በምን አወቅ ብትሉ እዚሁ መጽሐፍ ላይ ኦልሬዲ መንፈስን ሁሉ አትመኑ ብሎ ምዕራፍ 4 ላይ በግልጽ ይናገራል ስለነዚህ ሰዎች እንደሆነ። ስለዚህ መንፈስን ሁሉ ማመን እንደሌለብን እና ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ ደግሞ እውነተኛ መንፈስ እንዳልሆነ ይናገራል። ስለነዚህ ሰዎች ነው የሚያወራው። ስለዚህ እነዚህ ሰዎችን ምንድነው እያለ ያለው? በግልጽ ከመጀመሪያ ኢየሱስ ክርስቶስ በስጋ እንደመጣ ቁጥር 1 ላይ ስለ ሕይወት ቃል ከመጀመሪያ የነበረውን የሰማነውን በዓይኖቻችን ያየነው የተመለከትነው። አንዴ ቅጣ እዚህ ጋር የተጻፈላቸው ሰዎች ድነዋል አልዳኑም? ሚዩት አድርገው። ቃሉን አብራራልኝ ያልኩኝ አብራራልህ። እነዚህ ሰው መጀመሪያው ከማብራራት በፊት መዳን አለመዳናቸውን፣ ወንድም መሆን አለመሆናቸውን ንገረኝ። ህብረት አላቸው የላቸውም? እነዚህ ሰዎች አልዳኑም። ደሜ አልዳኑም። አንተ ጣልቃ ለምን ትገባለህ? ብራዘር አልዳኑም። ሙለት አቅቶታል። ሙለት አቃተው። አልዳኑም። እሺ ገመረው። ሙለት አቃተው። አቃተ። ሙለት አቃተ። ሚውት አድርጎ በለዋ። ስለዚህ እነዚህ ሰዎች ኢየሱስ ክርስቶስ በስጋ እንደመጣ ስለማይታመኑ በስጋ እንደመጣ ሊያስረዳ ሲሞክር አንዱ እሱም ብያቸዋለሁ። ሁለተኛው ነገር ደግሞ በስጋችን ምንም ኃጢአት ብናደርግ ችግር የለውም። እኛ ኦልሬዲ ይሄ ቁስ አካል ኃጢአት ከማድረግ የሚቆጠብ አይደለም፣ የወደቀ ነው። ኦልሬዲ ለኃጢአት የተፈጠረ ነው፣ ለጥፋት የተፈጠረ ነው ምናምን ብለው ቁስ አካል ሁሉ እርኩስ እንደሆነ አድርገው የሚያቀርቡ ናቸው። ስለዚህ ምን አለ ሐዋርያው ዮሐንስ? ስለ ሕይወት ቃል ከመጀመሪያ የነበረውን የሰማነውን በዓይኖቻችን ያየነውን የተመለከትነውን እጆቻችን የዳሰሱትን እንናገራለን። በእጃችን ዳሰነዋል። ስለዚህ አካል ማለትም በስጋ መጥቷል ማለት ነው። ሕይወት ተገለጠ፣ እኛም አይተናል፣ እንመሰክራለን። ያ የነበረውን ተገልጧል ይልና በአብ ዘንድ የነበረውን ለእኛም የተገለጠውን የዘላለም ሕይወት እንነግራችኋለን። ኦኬ፣ እናንተም ከእኛ ጋር ህብረት እንዲኖራችሁ አይገናኝም። አይገናኝም። የምትገናኝ ምንም አይገናኝም። አንተ የምትመልሰው መልስ እኔ ቅዱስ ነኝ ብለሃል።
አንተ ቅዱስ ከሆንክ መጽሐፍ ቅዱስ ኃጢአተኛ እያለ ነው ብያለሁ። እነዚህ ሰዎች ምንም አዳምጠኝ፣ ነገር ግን ይላል ቁጥር 7 ላይ ስማኝ፣ ነገር ግን አዳምጥ፣ ሌላ ነገር አትለፍልፍ። ምንም የማይገናኝ ነገር ነው የምትናገረው። በቃ ደምሮ አያውቅም ብለን ነው እንዴ? በደንብ አድርጋ አንብበው። ነገር ግን ይላል ይሄን ላንብብልህ። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ነው የሚለው። አየህ፣ እነዚህ በብርሃን የሚመላለሱ ሰዎች ናቸው። በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። በብርሃን የሚመላለስ ሰው ህብረት አለው። የውም እኮ ተመላልሶ ጨርሻለሁ የሚል አለም እኮ በሂደታዊ በብርሃን መመላለስ ማለት በብርሃን ውስጥ ሂደታዊ ነገር ነው የምታደርገው። ህብረት አለን ይላል። ቀጥሎስ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል፣ አንጽቷችኋል አይልም። በብርሃን የሚመላለሱ ሰዎች ነስታችኋል አይልም፣ ያነጻል እያለ ነው። እነዚህ በብርሃን የሚመላለሱ ሰዎች ምን ናቸው? አዳምጠኝ ልጨርስልህ። ብራዘር የማይገናኝ ነገር ስለሆነ የምታወራው ልጨርስልህ። በብርሃን የሚመላለስ ሰው አዳምጥ። በብርሃን የሚመላለስ ሰው ምን ቢል ጨርሻለሁ፣ 30 ሰከንድ። በብርሃን የሚመላለስ ሰው በብርሃን የሚመላለስ ሰው ጨርሻለሁ። 2 ደቂቃ ማነው 2 ሰከንድ ወይ 3 ሰከንድ። በብርሃን የሚመላለስ ሰው ኃጢአት የለብኝም ማለት አይችልም እያለ ነው። በብርሃን የሚመላለስ ሰው ሶዛት ምን እያለ ነው? በብርሃን የሚመላለስ ሰው ኃጢአት የለብንም ብልን ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም እያለ ነው። ምን ያሉትን? በብርሃን የሚመላለሱትን። አንተ በብርሃን እየተመላለስኩ ነኝ ቅዱስ ነኝ እያልክ ነው። ቅዱስ ነኝ እያልክ ኃጢአት የለብኝም ብለኸኛል። መጽሐፍ ቅዱስ ግን በብርሃን የሚመላለሱትን ቅዱስ ነን የሚሉትን ሰዎች ኃጢአት አለባችሁ እያላቸው ነው። ይህንን መልስልኝ ብራዘር። ጨረስክ? እንድቆየው ኢብራሂም ከአንተ ጋር ተውኩት። በእናትህ ትቻለሁ። ኢብሮ እንዴት ነሽ ብራዘር? እኔ ምን ከየት ታመጣዋለህ? ሰላም ነሽ አባቴ? ሚዩት ነብሬ ኢብራሂም በቃ አባቴ ቅዱስ ነን የሚለው ሙላት በጣም ገርሞኛል። በቃ ሚዩት አድርጎ ሙላት ሚዩት አድርጎ። ኢብራሂም እንዴት ነህ? ሰላም ነው? የጸጋ ስግደት ልሰግድልኝ ይፈለግ የለም ህግ የለም። በቃ አባቴ ነው አላጨናነቅም። እኔ ግን አልፈልግም። በቃ እኔ ትችል በቃ መስመር የታወራው በቃ አንተ ጨርሰው አንደኛ ዮሐንስ ላይ ጀመረ። እነሱ መች በመጽሐፍ ቅዱስ ያምናሉ? አንድ ጊዜ ብላችሁ አታምኑም እኮ። ይቅርታ ቆይ ሙለታ አንድ ጊዜ ይቅርታ። ያው ጸጥ ያልኩት አንተና ደምረው እያወራችሁ ስለሆነ ነው። እና ለደምረው እድል ስጡት፣ ሌሎቻችሁ አትግቡ። ሙለታም የማውራት አቅሙ አለው፣ ደምረውም የማውራት አቅም አለው። እኔ ደምረውን ተደርቤ እንደማላወራ ሁሉ ሌሎቻችሁ እንደዛ አታውሩ። ቀጥሉ። ደምረውና ሙለታ መልስ የለውም እኮ ምን እንቀጥላለሁ? በቃ ጨረስኩ። አደረገው እኮ ደምረው ወደ ኢብራሂም ዞረው። ለአድማጭ ይኸውልህ መልስ መኖር በቃ ጨረስኩ እኮ ሌላ ታሪክ ውስጥ ነው። እሺ ታሜ ታንክ ዩ መልስ ይኖርኛል። ስለዚህ አንተ ቅዱስ አይደለም፣ ባጭሩ አንተ ቅዱስ አይደለም። በቃ መጽሐፍ ቅዱስ ቅዱስ አይደለም እያለ ነው። መልስ የለም። ለዛ ነው ያቆምኩት። ለዛ መልስ የለም። አላጨናንቅም። አታጨናንቆ ስለተባለ እርኩስነቱ ከተስማማ ያዘው። እኔስ ቅዱስ ነኝ። አንተ መርከሱ ከተስማማህ ያዘው። ደሜ ያው እሱ ፈልገህ ወደ እንደተመለስከው ሁሉ እርኩስነቱ ላንተ ያዘው። አሁን ላልከው እዚሁ መጽሐፍ ቅዱስ ላይ ምን እንደሚለኝ ታውቃለህ? ላንብብልህ በእናትህ ዛሬ በደንብ ተማር። ማርያምን እዚሁ ላይ ምን እንደሚለኝ ታውቃለህ? ኃጢአት አዳምጠኝ። ኃጢአትን አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም ይላል። ግን በኃጢአታችን ብንናዘዝ ይላል። አየህ፣ ቅዱስ ለመሆን አየህ፣ ድነት ሂደታዊ ነው የምንልበት እኛ ኦርቶዶክሳውያን በኃጢአታችን እንናዘዛለን። ለምን አሁንስታት ለፍልፍ አዳምጥ በእናት ወይኔ ልቤን አመመኝ። በእናት ጂሰስ ክራይስት ፕሊዝ በእናት አዳምጠኝ።
ይኸውልህ ኃጢአት የለብንም ብለን ራሳችን እናስታለን። እውነትን በእኛ እኛ ኦርቶዶክሳውያን ሁልጊዜ በአምላካችን ፊት በንስሐ የምንገባው ለምን እንደሆነ ታውቃለህ? መጽሐፍ ቅዱስ በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነፃን የታመነ ጻድቅ ነው ይላል። ከአመፃ ሁሉ የሚያነፃን በምን የተነሳ ነው መሰለህ? በጸጋው ኃይል የተነሳ ነው። ለምን? ቲቶ 2:11 ላይ ዓለማዊ ምኞትን የሚያስክድ የክርስቶስ ጸጋ ተገልጧል ይላል። ብራዘር ይህንን ጸጋ እኛ ኦርቶዶክሳውያን የምናገኘው በምናችን ነው? በኃጢአታችንን በመናዘዛችን፣ ከእግዚአብሔር ጋር ፌሎሽፓችን በማጠናከራችን፣ የድንግል ማርያምን ምልጃ በመፈለጋችን አይታል የቅዱሳን ምልጃ በመፈለጋችን፣ የመላእክትን ረድኤትን በመፈለጋችን እና እግዚአብሔር ይቅር ይላል ብለህ ነው አንተ ከሰኞ እስከ ዓርብ ጠጥተህ እሑድ ቀን ንስሐ የምትገባው? እያወቅህ ነው እንደዛ የምታደርገው? መጠጥ በእናንተ አይብስም እንዴ? መጠጥ ምን? እኔ ግን ደሜ ሲያነብ የነበረውን ደሜ አንድ ጊዜ ቆይ ላንብበው። አንደኛ ዮሐንስ ሚውት አድርገው ደምረው ሚውት አድርገውና ስላነበብክ ስለሰማንክ አንደኛ ዮሐንስ 5 ጀምሮ ምን ይላል? ከነርሱም የሰማናት ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም። በደንብ ስማኝ። እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትል ይችናል። ስለዚህ እግዚአብሔር ብርሃን ነው። በእግዚአብሔር ውስጥ ደግሞ ጨለማ የሚባል ነገር የለም። በደንብ ስማኝ። 6 ላይ እንደዚህ ይላል፣ ከእርሱ ጋር ህብረት አለን ብንል የሚሉ ሰዎች ናቸው ሰዎች። በደንብ ስማኝ ላስተምርህ። ከእርሱ ጋር ህብረት አለን ብንል በጨለማም ብንመላለስ እንዋሻለን፣ እውነትም አናደርግም። ትክክል። ሰዎቹ በክርስቶስ ቢሆኑ በእግዚአብሔር ቢሆኑ ብርሃን ናቸው። በጨለማ ነው ያሉት። ግን ምን ብለው ነው የሚያስቡት? ከእርሱ ጋር ህብረት አለን ብለው የሚያስቡ ሰዎች ናቸው። ቀጥሎስ 7 ምን ይላል? ቆይ ስማኝ። ከእርሱ ጋር ህብረት አለን ብንል ብለው ያስባሉ፣ ግን ህብረት የላቸውም። ለምን? በብርሃን አይደለም ያሉት፣ በጨለማ ነው ያሉት። ትክክል። እሱ ብርሃን ነው። በክርስቶስ ያለ በብርሃን ነው ያለው። በክርስቶስ ያልሆነ ግን በጨለማ ነው ያለው። 7 ስማኝ። ነገር ግን የራስህን ሀሳብ ትናገራለህ። ነገር ግን ካለ አፈረሰው አላፈረሰውም? አስጨርሰኝ። ቆይ አፈረሰው አላፈረሰውም? ነገር ግን ካለ ቅድም የነበረውን ሀሳብ አፈረሰ አላፈረሰም? እሰጥሃለሁ። ልጨርስ ነው የምልህ። አፈረሰው አላፈረሰውም? ነገር ግን በብርሃን እንዳለ አዳምጠኝ። ነገር ግን ብሎ እርሱ በብርሃን እንዳለ አዳም ዝም ብለህ አትንተክተክ። አዳም ነገር ግን ብሎ አንድ አረፍተ ነገር የሚቀጥል ከሆነ የመጀመሪያውን አረፍተ ነገር ልጨርሰው። ስማኝ ነው የምልህ። ልጨርሰው። አፈረሰው አላፈረሰውም? ቀጥል። ሚውታድ በደንብ ስሙኝ። ከታች ያላችሁ በትክክል አይደለም ሲተረጉሙ የነበረው ሰው። በደንብ ስሙኝ። ነገር ግን እርሱ በብርሃን እንዳለ እግዚአብሔር በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። ስለዚህ ከእግዚአብሔር ጋር ህብረት አለኝ የሚል ሰው በብርሃን ውስጥ ነው የሚኖረው። በብርሃን ካለ ከእግዚአብሔር ጋር ህብረት ያደርጋል። በጨለማ ግን እያለ 6 ላይ እንደተናገረው ከእርሱ ጋር ህብረት አለን ይላል። የስድስትና ብራዘር ልጨርስ፣ አስጨርሰኝ። የቁጥር 6ና የቁጥር 7 ሀሳቡ አንድ ነው ወይስ ይለያያል? አስጨርሰኝ። መጀመሪያ ሀሳቡ አንድ ነው ይለያያል? በትክክል ስላልተረጎምከው ሚውት እስከመጨረሻው ሀሳቡ ይለያያል አይለያይም? ቁጥር 6ና ቁጥር 7 ሀሳቡ ይለያያል አይለያይም? ነገር ግን እርሱ በብርሃን አይለያይም። መልስ። ነገር ግን እግዚአብሔር በብርሃን እንዳለ ይለያያል አይለያይም? በብርሃን ብንመላለስ ለእያንዳንዳችን ህብረት አለ። መልስ። ምንም ከእግዚአብሔር ጋር ህብረት የሚኖር ቁጥር 6ና ቁጥር 7 ሀሳቡ አንድ ነው ወይስ ይለያያል አይለያይም? መልስ። ትንሽ ጠብቀኝና ሚውት አድርገው። ሚውት አድርገኝ። 2 ደቂቃ ብቻ ደምረው። ትላልቆች ነን። 2 ደቂቃ በደንብ ስሙኝ። ከታች ያላችሁ 6 ላይ ምን ይላል መሰላችሁ? ከእርሱ ጋር ህብረት አለን ብንል
ብንል ሰዎቹ ቆይ ሚውት 2 ደቂቃ የላቸው ብንል ሰዎቹ ቆይ ሚውት 2 ደቂቃ የላቸው ማለት ነው። ብንል 2 ደቂቃ የላቸው ማለት ነው። አማርኛ ነው። አማርኛ ይዝ 2 ደቂቃ 2 ደቂቃ በደንብ በትክክል አይደለም ደምረው ሲተረጉመኝ ነበር። በደንብ ከእርሱ ጋር ህብረት አለን ብንል ህብረት አለን የሚሉ ሰዎች ናቸው። ከክርስቶስ ጋር ህብረት አለን የሚሉ ሰዎች በብርሃን ነው ያሉት። ለምን ደምሮ እግዚአብሔር ራሱ ብርሃን ነው ብሎ በደንብ አስጨርሰኝ። 2 ደቂቃ ስጠኝና በ2 ደቂቃ ልጨርስ ወይ ፓስተር ደቂቃ ስጠኝ 3 ደቂቃ በደንብ ስሙኝ። ከእርሱ ጋር ህብረት አለን ብንል የሚሉ ሰዎች ናቸው። ህብረት አለን ይላሉ ሰዎቹ፣ የሚመላለሱት ግን በጨለማ ነው። 5 ላይ ምን ብሎናል? እግዚአብሔር ብርሃን ነው። ስለዚህ ሰው በእግዚአብሔር ካለ ብርሃን ነው ሰውየው ራሱ። ሰዎቹ ግን ከእግዚአብሔር ጋር ህብረት አለን ይላሉ፣ የሚመላለሱት ግን በጨለማ ነው። የሚናገረው እነዚህን ሰዎች ነው። 7 ላይ በደንብ ስሙኝ። ነገር ግን እርሱ በብርሃን እንዳለ እግዚአብሔር በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። ህብረት የሚኖረን በብርሃን ከተመላለስን ነው። ምክንያቱም እሱ ራሱ ብርሃን ነው። እግዚአብሔር ብርሃን ነው። የገባንበት ዓለም የብርሃን ዓለም ነው። ስለዚህ በብርሃን ነን እያል የምንኖረው በጨለማ ከሆነ በብርሃን አይደለንም፣ በእግዚአብሔር አይደለንም። በክርስቶስ ኢየሱስ አምነን የዳን ሰዎች አይደለንም፣ አማኞች አይደለንም። በደንብ ስሙኝ። የልጁ የኢየሱስ ክርስቶስ ደም ከኃጢአታችን ሁሉ ያነጻናል። ለነማን? የክርስቶስ ኢየሱስ ደም ከኃጢአታቸው ያላነጻላቸው ሰዎች ለነማን ነው የተጻፈው? በደንብ ስሙኝ፣ በደንብ ከታች ስሙኝ፣ በደንብ ስሙኝ። ነገር ግን እርሱ በብርሃን እንዳለ እግዚአብሔር በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለ። ከእግዚአብሔር ጋር ህብረት ሊኖረን የሚችለው በብርሃን ስንመላለስ ብቻ ነው። ግን በብርሃን እንመላለሳለን እያልን እኛ ከእግዚአብሔር ጋር ነን እያልን በጨለማ ከተመላለስን እግዚአብሔር ከኛ ጋር የለም፣ አማኞች አይደለንም ማለት ነው። በደንብ ስሙኝ። የልጁ የኢየሱስ ክርስቶስ ደም ከኃጢአታችን ሁሉ ያነጻናል። የልጁ የክርስቶስ ኢየሱስ ደም ከኃጢአታችን የሚያነጻን ላላመንነው ሰዎች ነው። በደንብ ስሙ። የልጁ የኢየሱስ ክርስቶስ ደም ከኃጢአታችን ሁሉ ምን ይለናል? ያነጻናል። 8 ላይ ኃጢአት የለብንም ብንል 6 ላይ ያሉት ሰዎች ናቸው። ሰዎቹ 6 ላይ ያሉት ሰዎች ናቸው። በደንብ ስሙ። ኃጢአት የለብንም ብንል ራሳችንን እናስታለን። ለምን? አልዳኑም፣ በልጁ በክርስቶስ ኢየሱስ አላመኑም፣ ግን ህብረት አለን ይላሉ ሰዎች። በደንብ ስሙ። ኃጢአት የለብንም ብንል ለምን? 6 ላይ የሚመላለሱ ሰዎቹ በጨለማ ነው፣ ግን ህብረት አለን ይላሉ። ህብረት አለን ይላሉ፣ በጨለማ የሚመላለሱ ሰዎች ናቸው። 8 ላይ መጣና ምን አለ? ኃጢአት የለብንም ብንል ሰዎቹ ኃጢአት የለብንም ይላሉ፣ ግን የሚመላለሱት በጨለማ ነው። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። እውነት ማን ነው? ክራይስት ነው። እውነት በእነሱ ውስጥ የለም። እውነት በእነሱ ውስጥ ቢኖር ኖሮ እነሱ በብርሃን ነው የሚመላለሱት። እነርሱ የእግዚአብሔር ልጆች ነበሩ። እውነት ግን በእነሱ ውስጥ የለም። እውነት ማን ነው? ክራይስት ነው። እውነት ማን ነው? ኢየሱስ ነው። እውነት እነሱ ውስጥ የለም። 9 ላይ ኃጢአታችንን ብንናዘዝ ምን ማለት ነው? ወደ ልጁ ወደ ክርስቶስ ኢየሱስ ቢመለሱ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ምን ብንል? ንስሐ ብንገባ ምን ብንል? ወደ ልጁ ወደ ክርስቶስ ኢየሱስ ብንመለስ እግዚአብሔር ኃጢአታችንን ይቅር ሊለን ምን ያለ ነው? የታመነ ነው። ኃጢአትን አላደረግንም ብንል በምን ውስጥ እያሉ? በጨለማ ውስጥ እያሉ በልጁ በክርስቶስ ኢየሱስ በህብረቱ ውስጥ ሳይሆኑ በብርሃን ውስጥ ሳይኖሩ ኃጢአት አላደረግንም፣ ኃጢአት የለብንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም። 2 ላይ እንደዚህ ይላል። በደምብ በቃ 3 ደቂቃ ነው ያወራው። በቃ ጨርሳል። እንደፈለገ ታወራለህ። አቁመ ወንድሜ፣ ብራዘር ጨርሳል። ሚውት አድርጎ። እሺ ወንድሞቼና እህቶቼ፣ በመጀመሪያ ደረጃ ወንድማችን አንድ ያልገባው ነገር አለ። ይህንን ቃል ሲተረጎም ያልገባው ነገር አለ። ምንድን ነው ይሄ ቃልን እኔን ይዤ የመጣሁት? ይህን ቃል ይዤ የመጣሁበት ዋናው ምክንያት እኛ ቅዱስ ነን፣ በክርስቶስ ኢየሱስ ጸድቀን ቅዱሳን ሆነናል ለሚሉ ለነሙለታ ተቀድሰናል። ሚውት አርግ፣ ተቀድሰናል። ሚውት አርግ፣ አንደኛ ቆሮንቶስ 6:11 ሚውት አርግ።
አንደኛ ቆሮንቶስ 6:11 አንብበው። ሚውት አርግ። ኦኬ ቅዱሳን ነን ለሚሉ መጽሐፉ ነው የሚለን። መጽሐፉ ነው የሚለን። ቆይ አዳምጠኝ። ከእናንተም አንዳንዶቹ እንደነዚህ ነበራቸው፣ ነገር ግን በጌታ በኢየሱስ ክርስቶስ በአምላካችንም መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል የሚለን መጽሐፉ ነው። መጽሐፉ ነው። ተቀድሳችኋል ያለን መጽሐፉ ነው። ጸድቃችኋል ያለን መጽሐፉ ነው። ታጥባችኋል ያለን መጽሐፉ ነው። ሙሌ ሲናገር የነበረው የራሱን ሀሳብ ሳይሆን የመጽሐፉን ሀሳብ። ይሄ ነው እንግዲህ ጴንጤ ማለት አያችሁ። ጴንጤ ማለት ይሄ ነው። እሺ ኦኬ። ወንድሞቼ እና እህቶች እዚህ ያላችሁ ሁላችሁ ኦርቶዶክሳውያን ስሙኝ፣ አዳምጡኝ። ጴንጦችም አዳምጡ፣ ይጠቅማቸዋል። ኦኬ። ይህንን ጥቅስ ያመጣሁት ዋነኛው ምክንያት ምንድን ነው? እኛ ቅዱሳንን ላለውና በክርስቶስ ኢየሱስ ጸድቀናል ላለው ለሙለታ ምን ብዬ አመጣሁለት? መጽሐፍ ቅዱስ ግን ኃጢአተኛ ይልሃል፣ ቅዱስ ነኝ ትላለህ፣ ኃጢአተኛ ይልሃል ብዬ ይህን ክፍል አመጣሁለት። እንዴት ብሎ ሲነግረኝ ምን አልኩት መሰላችሁ? እንደዚህ አልኩት። ቁጥር 7 ላይ ጀመርኩኝ። ቁጥር 6 ላይ ተቀደስን ብለህ ታምናለህ? ኧረ በእናትህ ወንድሜ ሙሌ ያለውን እባክህን ታስባለህ? ንገረኝ። ኧረ እባክህን ለምን ንገረኝ ነው የምልህ። አልተቀደስንም አልጸደቅንም ብለህ ነው የምታምነው? ኧረ ወድሃለሁ፣ ሚውት አድርገው እባክህ። አትውደደኝ፣ ችግር የለውም። እኔ ኢየሱስ ወዶኛል። ኢየሱስ ሚውት አድርገው። እሺ አልተቀደስንም ብለህ ነው የምታምነው? ወንድሜ ሚውት አድርገው እባክህን፣ ተባበረኝ። ሚውት በማድረግ ተባበረኝ፣ አትፍራ። እሺ ወንድሞቼና እህቶች አያችሁ፣ አሁን ቃሉ እንትኑ ጥያቄው ስለገባው ኮንሰፕቱ ስለገባው ነው እየተነጫነጨ ያለው። የነ ሙለታ ሐሳብ ያው እነ ሙለታ ድነት አይታጣም የሚልን አስተምሮ ይዘው ስላሉ ይሄ ክፍል ይቆረቁራቸዋል። ይሄ ክፍል ደግሞ ድነት እንዲህም እንደሚታጣ የሚናገር ክፍል ነው። ይሄ ክፍል ማለት ነው። ለምን አንድ ሰው ጸድቅ ያለው ካለ ኃጢአት ቢሰራ እንኳን የዘላለምን ሕይወት አግኝቻለሁ ብሎ ይላል። ለምን እኛ ሲልድነን የዳነው መንፈሳችን ነው። በስጋችን በምናደርገው ነገር ድነታችንን አናጣም ስለሚሉ ይሄ ክፍል ግን ከባድ ነገር የሚያመጣባቸው ምን ብሎ መሰል የሚያመጣባቸው ቁጥር 7 ላይ ነገር ግን ስሙኝ በደንብ አድርጋችሁ፣ ነገር ግን እርሱ በብርሃን እንዳለ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ በብርሃን እንዳለ በብርሃን ብንመላለስ የሚለው ያለቀ አይደለም፣ ሂደታዊ ነው። ተመላልሳችኋል አላለንም፣ ብንመላለስ ነው የሚለን። ስሙኝ ኦርቶዶክሳውያን፣ ብንመላለስ ይልና ለእያንዳንዳችን ህብረት አለን። አያችሁ፣ በዛ ብርሃን ውስጥ እኛ ብንመላለስ ህብረት አለን። ከብርሃኑ ስትጎድሉ ነው ህብረትን የምታጡት። ነገር ግን ከብርሃኑ እንኳን የጎደላችሁ ቢመስላችሁ ወረድ ብሎ እንደዚህ ብሎ ይነግረናል። ስሙኝ ኦኬ። ለእያንዳንዳችን ህብረት አለን ካለ በኋላ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። በብርሃን የሚመላለስ ሰው አንድ ጋራንት አለው። በብርሃን እየተመላለሰ ቢሳሳት ማለት ነው አንድ ጋራንት አለው። ያ ጋራንቱ ምንድነው መሰላችሁ? የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም፣ እኛ አማናዊ ብለን የምንወስደው ቅዱሱ ቁርባን ስጋ ወደሙ፣ እሱ ከኃጢአታችን ያነጻናል እያለ እየነገረን ነው። ኦኬ እያለ እየነገረን ነው። ኃጢአት የለብንም ብንል እነማን? እኛ የዳንን ሰዎች፣ በብርሃን የምንመላለስ ሰዎች፣ ህብረት አለን የምንል ሰዎች ኃጢአት የለብንም ብንል አይታችኋል። አንዳንዶች ጸድቀናል፣ ከዚህ በኋላ ጽድቃችንን ማንም ሊወስድብን አይችልም ብለው ለሚሉ ሰዎች ምን ብሎ እየመለሰ ነው መሰላችሁ? ራሳችንን እናስታለን። የመጀመሪያ ስህተት ውስጥ ነው የምትገቡት እያላቸው ነው። ጸድቀናል፣ አምልጠናል፣ ተዋጅተናል፣ የክርስቶስ ደም ከኃጢአት ሁሉ አጽቶኛል ብለ ተናግረ በኃጢአት ውስጥ ብትጨማለቅ ግን የመጀመሪያ ራስን ታስታለ። ኦኬ ከዛ በኋላ እውነትም በእኛ ውስጥ የለም ይላል። በእኛ እያለ የሚጽፈው ወንድሞቼና እህቶቼ፣ በእኛ እያለ የሚጽፈው ዮሐንስ ነው።
የማን ደቀ መዝሙር? የጌታችን የመድኃኒታችን የኢየሱስ ክርስቶስ ደቀ መዝሙር ነው። ራሱን አካቶ አይታችኋል። ራሱ አካቶ ነው እየጻፈ ያለው። እውነት በእኛ ውስጥ የለም እያለ ራሱ አካቶ ማን እውነት በእናንተ ውስጥ አላለም። አየህ፣ እሱን እንኳን ቢያወጣው ዮሐንስ ከዚህ ጥቅስ ራሱን ቢያወጣ ምን ነበር የሚለው መሰላችሁ? እውነት በእናንተ ውስጥ የለም ነበር ማለት የነበረበት ነገር ግን ራሱን አካቶታል። እዚህ ውስጥ የዳኑ ሰዎች መሆናቸውን ማመልከቻ ማን ነው? ቅዱሱ ዮሐንስ ነው። እሺ በእኛ ውስጥ የለም ይላል። ከዛስ በኃጢአታችን ብንናዘዝ ይላል ከኃጢአታችን ይቅር ይለን ከአመፃ ሙሉ ሊያነጻን የታመነ ጻድቅ ነው ይለናል። ለምን? ኦኬ ይኸውላችሁ ይሄ ክፍል ከማጋ መሰላችሁ የሚመሳስለው ፊልጵስዩስ ምዕራፍ 2 ቁጥር 12 ላይ ይጨርሳል። አንተ ቁጥር 4 ሄደለ እንዴ? አንደኛ ዮሐንስ ምዕራፍ 4 ሄድክ እኮ ልጨርስ። ይኸውላችሁ ስሙኝ። ስለዚህ ይላል ማ ሐዋርያው ጳውሎስ ስለዚህ ይላል ወዳጆቼ ሆይ ይላቸዋል። ወዳጆቼ ሆይ ማለት እነዚህ ሰዎች ምን ያሉ ናቸው? የዳኑ ሰዎች ናቸው። ወዳጆቼ ሆይ ይላልና ከዛ ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁንም አሁን ስልክ ይልና በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላችኋል። ፈጽማችኋል አይላቸውም። አየህ፣ ሂደታዊ ነው። ፈጽሙ ይላችኋል። በምን? በመፍራትና በመንቀጥቀጥ። ለምንድን ነው የዳነ ሰው መፍራትና መንቀጥቀጥ የሚታይበት ብላችሁ ካላችሁ ድነቱን ስለሚያጣ። ስለዚህ አንድ ሰው ቅዱስ ሰዓትን ጨርሳል። አዳምጠኝ። ለማንኛውም ኦርቶዶክስ ተዋህዶ ለሁሉም መልስ አላት። ቀጥል። በቃ አጭር ጥያቄ። ሙሌ አንድ ጊዜ ደሜ የምጠይቅን ጥያቄ ትመልስልኛለህ? አንተንም እጠይቃለሁ። መጀመሪያ አንደኛ ቆሮንቶስ 6:11 ላይ ያለውን አንብብልኝ። አዳምጠኝ። መጀመሪያ በዚህ ክፍል ላይ ቆይ አንደኛ አልተቀደሳችሁም። አሁን የኔ ተራ ነው። የኔ ተራ ነው። ምን አውቀን ያገዝከው? የኔ ተራ ነው። ሙለታ ምን አውቀን ያገዝከው? የኔ ተራ ነው። እስከፈለክ አወራለሁ ብራዘር። እሺ እስከፈለክ አወራህ ማለት እስከፈለክ አወራህ። ቅዱሳን ነን ብለህ ታምናለህ አንተ? የኔ ተራ ነው። ሚውት አድርግ። ሙለታ የመለሰው መልስልኝ። ጸድቄያለሁ። ሙለታ የመለሰው መልስልኝ። ሚውት አድርግ። አሁን የኔ ተራ ነው። ክርስቲያን ጋር ላውራ ብለህ እኮ ነው አንተው ለላውራ። ክርስቲያን ጋር ማወራህ ማለት ነው የሙለታ ሐሳብ ስለገባህ ነው። ሚውት አድርግ። አሁን የኔ ተራ ነው። አሁን ሚውት አድርግ። በደንብ ስሙኝ ከታች ያላችሁ አዳም መጀመሪያ እዚህ በደንብ ስሙኝ። ቆይ እዚህ ክፍል ላይ ነው የምንጨርሰው። መጀመሪያ እዚህ ክፍል ላይ አክብሬ አዳምጠኝ። አንተ ቅዱስ ነኝ ካልክ ኃጢአት ታደርጋለህ አታደርግም? ይሄን መልስ አድርጋውን ስማኝ። ኃጢአት ታደርጋለህ አታደርግም? 3 ደቂቃ እያወራን ነው። ኃጢአት ታደርጋለህ አንደኛ ቆሮንቶስ መጀመሪያ አንደኛ ዮሐንስን እንጨርስ። እንደዚህ የሚል ቃል አለ። አንደኛ ዮሐንስን እንጨርስ ነው የምልህ። ማንም አሰማም። የማታውቀው ወጥመድ ውስጥ ገብተሃል። ወጥመድ ውስጥ መውጣት አችልም። መጀመሪያ አሁን የኔ ተራ ነው። በተራይ መልስ ልክ አይደለም። በተራይ ላውራ። ሚውት አድርግ። ቆይ አንተ ምን በተራ ታወራለህ? አንደኛ ዮሐንስ ላይ ነው የምጨርሰው። አንደኛ ዮሐንስ ላይ ቅዱስ ነን ኃጢአት የለብንም ብሏል። ኃጢአት አለብህ የለብህም? ኃጢአት አለብህ የለብህም? ኃጢአት አለብህ የለብህም? አለብህ የለብህም? የለብኝም። ሚውት አድርግ። አትሰማም? እንደ አይሰማም። ለምንድን ነው እዚህ ጋር ኃጢአተኛ ያለክ? ሚውት አድርግ እኮ ልንገርህ። ለምንድን ነው እዚህ ጋር ኃጢአተኛ ያለክ? እሺ ሚውት አድርግ ልንገርህ። ለምንድን ነው ኃጢአተኛ ያለክ? ያማሃል እንዴ? ሚውት አድርግ ነው። 3 ደቂቃ መልስ። ለምንድን ነው አንደኛ ቆሮንቶስ 6:11 ላይ እንደዚህ የሚል ኃጢአተኛ ለምንድን ነው ያለክ? መልስ። አንተ ቅዱስ ነህ ኃጢአተኛ ያለክ? ኖ የኔ ተራ ነው። በደንብ ስሙ። ኖ መጀመሪያ እዚህ ክፍል ላይ እንተማመን። ሳንተማመን የትም ይራታ ተይዞም እንደ ቤቱን ፓስተራችን ጊዜ ንገርልኝ። 3 ደቂቃ እንደ ሜሴንጀር ስርዓት አዚዝ ደሜ ሚውት አድርጋ በጌታ አሁን ቅዱስ ነኝ የምትል ከሆነ አንተ ማለት ነው ምድር ላይ ኃጢአት እያጨማለቅ ሚውት አድርግ።
ሚዩት አድርግና ደምረው ትልቅ ነህ፣ ልጆች አሉ። አዳም ግድለም ስለ እንትና አመሰግናል። ነገር ግን ከአንደኛ ዮሐንስ ምዕራፍ 1 አልዘልልም። አንተ ኃጢአተኛ መሆንን ካላመንክ ኃጢአተኛ መሆንን ካላመንክ መጽሐፍ ቅዱስ የሚልን ካልተቀበልክ ሚዩት አድርግ። አንተ ነህ ያልተቀበልክ። እዙ ላይ አይደለሁም። እንደዚህ እናድርግ። እንደዚህ ብናደርግ አሁን ደምረው አንደኛ ዮሐንስ ላይ አንስቶ ኃጢአተኛ ነህ ብሏል። አንተ ደግሞ ክርስቲያን አይደለሁም ስትል ከቆሮንቶስም ማምጣ ከራእይ ማምጣ ከፈለክበት አምጣና አይደለሁም ስትል ሞክር። በቃ ይሄን ነው ያልኩት። በቃ በደንብ ስሙኝ። በደንብ ስሙኝ። 1000 ምናምን ሰዎች አላችሁ። ፓስተር ቴንኪው ቀጥል። ሙሌ ተቀድሰናል፣ ጸድቀናል፣ ታጥበናል ሲል ከራሱ ያመነጨውን ሐሳብ አይደለም፣ ከትልቁ ከእግዚአብሔር ቃል ላይ ከመጽሐፍ ቅዱስ ላይ ነው የተናገረው። ይህም ደግሞ አንደኛ ቆሮንቶስ ይጋጫል። አንተ ልጠይቅ ይጋጫል አይጋጭም? ኧረ በሕግ አምላክ ሚዩት አድርግ እስኪጨርስ። ይሄ ቃል ይጋጫል አይጋጭም? ሚዩት አድርግ። አሁን የኔ ተራ ነው። መልስልኝ። አንተ ልትመልስ ነው። ለአንተ ልጠይቅህ ነው። እኛ እግዚአብሔር ቃል እንደማይጋጭ ነው የምናውቀው። አትፍራ። ሚዩት አድርግ። እንደማይጋጭ ነው የምናውቀው። አትፍራሽ፣ አትፍራሽ፣ አትፍራ። እንደዚህ ይላል ቃሉ። ላምብላችሁ። ቆይ ስነ ስርዓት ያዝ፣ አክብረኝ። ስነ ስርዓት ያዝ። ምናምን ታስፈራራለህ እንዴ? ስነ ስርዓት ያዝ። ሚዩት አድርግ። ስነ ስርዓት ያዝ። ማን አንተ? ስነ ስርዓት ያዝና ስማኝ። ሚዩት አድርግ። ማስፈራራት ገባችሁ? ሚዩት አድርግ። ለማምለጥ ምትሰራ ነው የሚመስለው እኮ። አዳም ስሙኝ። አንደኛ ቆሮንቶስ ከታች ያላችሁ ስሙኝ። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 11 ላይ እንደዚህ ይላል፣ ከእናንተም አንዳንዶቹ እንደነዚህ ነበራችሁ፣ ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችንም መንፈስ ታጥባችኋል ነው የሚለው። ትታጠባላችሁ አይደለም። ተቀድሳችኋል ነው የሚለው። ትቀደሳላችሁ አይደለም። ጸድቃችኋል ነው የሚለው። ከ47 ከ50 ነው የሚያልቀው። ከ47 ከ50 ነው የሚያልቀው። አድርገው አሁንም ነው ጓደኛን ቀጥል። 3 ደቂቃ የምትሰጥ 3 ደቂቃ 10 ደቂቃ ያወራል፣ የእኛንም ያወራል። አንተን እንደ ወሳኙ አንተ ሊድብህ እንደ ወንዴ ዝም አትልም? ምንም በል ምንም ብልግና የታወቀ ነው። ቀጥል። ምንድነው ብልግና? ኦኬ ዝም በልሽ በቃ። እንደ አንተ ትልቅ ስርዓት ያዘ። አንተ ስርዓት ፓስተርና ታከብረው፣ ጓደኛን አክብረው። ወይ ስንት ናችሁ ግን ጴንጤዎች? 1 2 3 ለምን ትልቅ አትሆንም? እድሜ ለምን አታስብም? ክርስቲያን እንደ እድሜ አትሆንም? ቢያንስ ከታች ያለውን ሰው አታስብም? ሌላውን ተውሽ። ከታች ላሉት ሰዎች እንትን አትልም? ቀጥል። ደቂቃህን ነው የነገርኩህ። አይ ለምን እንደ ትልቅ ሰው አትሆንም ነው የምልህ። አንተ ግድ የለም ቀጥል። ደቂቃህን ነው የነገርኩህ። ቀጥል እኮ እንደ ትልቅ ሰው ሁንና። እኔ እኮ ትልቅ ሰው መስለኝ ነው የማወራው። ይቅርታ ከትንሽ ሰው ጋር ማውራት አልፈልግም። 3 ደቂቃ ብሰጥህ አንደኛ አንተ አትሰጠኝም እንዴ? አንተ 3 ደቂቃ ማታወራ ከሆነ አታወራማ። ምን አይነት ነው? እኔ አላውቅም ወንድ እናቴን አታወራም። ይቅርታ አታወራም እኮ ማለት 3 ደቂቃ ካላወራ አታወራም እንዴ? ቁጭ ብዬ አንደኛ ቆሮንቶስ ቆይ 3 ደቂቃ ቆሮንቶስ አንደኛ ቆሮንቶስ ምን እየሰራ ነው? 3 ደቂቃ ሜሴንጀር ምን እየሰራ ነው? 3 ደቂቃ አለገ። የት ነው ሜሴንጀር? ሰክረን እንደገባው ብራዘር ሜሴንጀር ይላል እንዴ? የኔ ተራ ነው። ሚውት አድርግ። 3 ደቂቃ ነው የምታወራው። አስለግጬ ነው 6 ቁጥር 11 ከእናንተም አንዳንዶቹ እንደነዚህ ነበራችሁ፣ ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባችኋል። የአንተ ድምፅ መቼም ሊሰማ አይችልም ነው እኮ የምልህ። መቼም አይሰማም። 3 ደቂቃ ታወራለህ። 3 ደቂቃ ታወራለህ። እሺ ሚውት አድርግ። ፓስተር አታከብርም እንደ አንተ? ቆይ ጓደኛ አይደል እንደ ፓስተር? 3 ደቂቃ እኔ ቁጭ ብዬማ አሰብክም። 3 ደቂቃ ታወራለህ፣ እኔም 3 ደቂቃ አወራለሁ። ቀጥል በቃ። አንተ ስነ ስርዓት ያዝ። ስለዚህ 3 ደቂቃ ታወራለህ። ስነ ስርዓት ያዝ። 3 ደቂቃ ታወራ ባክ። ስነ ስርዓት ይላል እንዴ? 3 ደቂቃ ታወራለህ ወይ? ለከት ይኑርህ እንጂ 3 ደቂቃ ታወራለህ አታወራም? እኮ ሚውት አድርግ። እሺ 3 ደቂቃ ታወራለህ አታወራም? በጌታ በቃ አውሩት ወንዴ እናንተ። እኔ ጤነኛ መስሎኝ ነው። ይቅርታ አለቀ። ጤነኛ ትክክል። ያለ 3 ደቂቃ ማንም ሊያወራ። አንተ ነህ ጥፋተኛው እኮ። አንተ ነህ ጥፋተኛው። ጥፋተኛው ክርስቲያን ነህ እኮ። ሙለታ ናችሁ ጥፋተኞች። ትክክል ነው። አይ ወንዶሰን እኛ ነን ጥፋተኛው። ጥፋተኛ እናንተ ናችሁ እኮ። ሌላ ነገር ፈልጎ የገባ ሰው እኮ ነው ወንድማችን። ደምረው ሌላ ነገር ፈልጎ ነው የገባው። ለሙለታ ጥፋተኛ እናንተ ናችሁ።
ፓስተር ሶፊ ጥፋተኛ እናንተ ናችሁ። እኛ የምናምነው መጽሐፍ ቅዱስ የአጋንንት መጽሐፍ ቅዱስ ነው ብላችኋል አይደል? ደምረው በቃ የኛ ኢየሱስና የእናንተ ኢየሱስ ይለያያል። ከጨለማ ጋር ምንድን ነው ህብረት ያላችሁ? ጨለማ ነን። በቃ ቀጥልና ውጤት እናያለን። ስለዚህ አምልጦ በቃ እናንተ ናችሁ ጠፋች። ፓስተር ሶፊ አንተ ነው ያጠፋው። ኦርቶዶክስ ጋብዛችኋለሁ። ወንጌል እንደዚህ አይደለም። እሱ ሌላ ነገር ሊሰራ ነው የገባው። በቃ እውነተኛ ወንጌል የምታገኙት ሄዳል። ሂድ እዛ ገንዘብን ሰብስብ፣ ደሜ ገንዘብን ሰብስብ፣ ችግር የለም። ገንዘብን ሰብስብ እየዞርክ በቃ ምንም ችግር የለም። እና ፓስተር ሶፊ ሙሌ በቃ ሙሌ ፓስተር ሶፊ ከፈቀደ እሱ ይጩህ፣ እናንተ ውጡ በቃ። ትልቅ ሰው ነኝ፣ በእድሜም ትልቅ ነኝ። ውጡ። በመንፈስ አትለዩም እንዴ? በመንፈስ አትለዩም? ዲዘርን አታረጉም? አቃታቸው እኮ መውጣት ይችላሉ። አቃተን። ልክ አቃታቸው። ወንዴ ግን ጨለማ ውስጥ ነው። ማነው ጨለማ ውስጥ ነው? ወንዴ ትልቅ ሰዎች ተቃጠል እኮ ሲል ትቀበልና ህይወት ትኖራለህ። ፓስተርዬ እሱ ስለመሰከረልን ነው እንዴ? እኛ ጋር የተቀበሉን ህይወት አናውቅም። ፓስተር ልክ አይደለማ። በክርክር እንደዚህ ነገር አለ። ጨለማ ነው ብለውናል። መጽሐፍ ቅዱስ የአጋንንት ነው ብለውናል። ከኢትዮጵያ እናስወጣችኋለን ብለውናል። ይቀጥሉ። ወንደሰን አይሰማም። ማጠቃለያ ሀሳባችን ያነሳ ነው አይደለም። እዚህ ጋር ትልቅ ሰዎች ነው አይደል የተሰበሰብነው? ለምንድን ነው እየተማማርን ነው አይደል? ለምንድን ነው ስነ ስርዓት ይዘን ቢያንስ ከታች ያሉትን ተከታዮቹን ለምን ያላ ሀብቴ ወንዴ እኮ ነው የረበሸው። ደምረው ነው የረበሸው። በስርዓት እናውራ። እኔ እኮ ልክ ነህ እኮ በስርዓት አውሩ ነው ያልኩት እኮ። ወንዴ ትክክል ነህ። ሀብቴ ወንደሰን አቤት ዳሜ የምልህን ስማኝ። አይሰማህም እኮ ስላሴ ጣዖት ነው አይደለም? ወንደሰን አሁን አዝለው ዙር በኢየሱስ ወንደሰን ሶፊ ምን ብለን ያስገቡ? አንተ የምትለውን ስላሴ አዝለው ዙር። ምንድነው ይመለት የምታመልከውን ስላሴ አዝለው ዙር። ኮፒ አድርገውን ፖስተው በሰባት ቀን መድበለት የምታመልከውን ስላሴ አዝለው ዙር። እንጨርስ። እሺ እንጨርስ። ወንደሰን ከማኑ ደቂቃ 3 ደቂቃ ወንድሞቼ ሀብቴ እሺ ቀጥል። እሺ ልጨርስ። እኛ እየሰማን ነው አይደል? ከታች 1000 ምናምን ሰው እንትን እያዳመጠን ነው አይደል? ሀብቴ ወንደሰን አይደለም የረበሸው ደምረው ነው። ወንዴ ምንም አላለም። ወንዴ እኮ በሰላም አውሩ ነው ያለው። እሺ በቃ ክርስቲያን ደምሮ በጥብጥ ነው ያለው። 3 ደቂቃ ነው ተወሮ ግልጽና ጭሩ ከምነግርህ በሰላም ማውራት ከፈለግ የሚወስነው እኮ ማነው? ወዳጅ ከጎን ያለው ፓስተርን ለምን አያከብርም ነው? ወንዴ አንተም ተረጋጋና ወንዴ፣ ያው ትልቅ ሰውም እንደሆንክ ስለማያውቅም አሁን አንተም ስላሴና አዝለው ዙር ምናምን አይባልም። አንተም እንደዛ ባትል ብዙዎች እኔ አልኩኝ እግዚአብሔር ይጠይቀኝ። ሶፊዬ ፓስተርዬ እግዚአብሔር ይጠይቀኝ በማለቴ አይደል? እግዚአብሔር ለምን ይጠይቃል እንዴ? ሰዎች የሚፈልጉትን ነገር ለምን ሰዎችን ነገር አክብረን ወንጌል አትናገርም? በቃ እሱ የፈለገውን ነገር ነው የምነግረው። እኔ አከበርኩትም አላከበርኩት እሱ የፈለገውን ነገር ነግሬዋለሁ። እኔ ያልኩት ግን ቤቱን በስርዓት ምራው። ጓደኛ ነው ፓስተር ሶፊ ጓደኛ ነው። ፓስተርን ስማ እሱ ጋር እንግዲህ ወንደሰን እኔ ወለም ሙለታም ሲያወራ አልከለክልም፣ ክርስቲያንም ሲያወራ አልከለክልም፣ ደምረውም ሲያወራ አልከለክልም። አንዴ አዳምጣ። እዚህ ጋር ማቹር ያደረገ ትልልቅ ሰው ነው። እኔ ልመራው አይደለም። እዚህ ውስጥ ያለ ሰው ትልልቅ ሰው ነው። ተከባብሮ ማውራት ይችላል። ገባ? ስለዚህ አሁን አንተም እንደዛ አይነት ነገር ባትናገር ጥሩ ነው። በተለይ ደግሞ ሲኒየር ትልቅ ሰው ስለሆን ከአንተ አይጠበቅም፣ ደስ አይልምም፣ ልክም ስላልሆነ ስለዚህ አሁን ባለው ነገር ክርስቲያን አንደኛ ቆሮንቶስ ነው አንስተህ እያወራህ ነበረ። አንዴ እሱን ጨርስና እየሰማን በጣም ኢንትረስቲንግ የሆነ ነገር ነው እያወራ የነበረውና እሱን ሀሳብ ባታቆመው ባይ ነኝ። ምክንያቱም እሱን ቀጥለህልን ከዛ ወደሚቀጥለው ሙለታ ማጠቃለያ መስጠት ፈልጓል። እሱን ጨርስልን ፕሊስ አንዴ። እሺ ልጨርስ። በጣም ስሙኝ። ከታች የነበራችሁ ሰዎች እኔው ይዛለሁ። 3 ደቂቃ ነው። እኔም ደግሞ በዚህ ሀሳብ ላይ
ገባኝ። እሱ በሰጠው ሀሳብ ላይ አሁን ከ58 ነው 5 ደቂቃ ሰጠዋለሁ። ይጨርሳል። አንተም 5 ደቂቃ ትወስዳለህ። 1 ደቂቃ ነኝ እኔ 1 ደቂቃ ይበቃኛል። 1 ደቂቃ ይበቃኛል። በደንብ ስሙኝ። ከታች ነበር ደምረው ሲል የነበረው 3 ደቂቃ ሰጥቻለሁ። ቀጥል። በደንብ ስሙኝ። ከታች የነበረው ማንም ሰው ሚዩት እንዳያነሳ ደምረው ሲያወራ ሰው ጣልቃ ከገባ እንደገና ከዜሮ ውስጥ ጀምሮ ደቂቃ ይወስዳል። ክርስቲያንም እያወራ ሰው ጣልቃ ከገባ እንደገና ከዜሮ ይጀምራል። ቀጥል። ቴንኪው ፓስተር። በደንብ ስሙኝ። ከታች ሲል ወንድ እንትን ደምረው ሲል የነበረው ተቀድሰናል እንዴት ትላላችሁ? ጸድቀናል እንዴት ትላላችሁ? ታጥበናል እንዴት ትላላችሁ ነው ያለው። እኔ ጸድቅ ያለው ብለህ ታስባለህ ሆይ ብሎ ነው ሲጠይቀው የነበረው። አዎ ጸድቅ ያለው ሲለው ሙሌ ዝም ብሎ ያመጣው አይደለም፣ ከመጽሐፍ ቅዱስ ላይ ነው ሲናገር የነበረው። ስለዚህ መጽሐፍ ቅዱስ የሚለን ወደፊት ትቀደሳላችሁ፣ ወደፊት ትጸድቃላችሁ፣ ወደፊት በመንፈስ ቅዱስ ትታጠባላችሁ አይደለም። መጽሐፍ ቅዱስ የሚለን 1 ቆሮንቶስ ምዕራፍ 6 ቁጥር 11 ላይ ከእናንተም አንዳንዶቹ እንደነዚህ ነበራችሁ፣ ነገር ግን አፍራሽ ነው። ነገር ግን ነበራችሁ 10 ላይና 9 ላይ እንደነበራችሁት ነበራችሁ። 11 ላይ መጣና ከእናንተም አንዳንዶቹ እንደነዚህ ነበራችሁ፣ ነገር ግን አሁን ማለት ነው በጌታ በኢየሱስ ክርስቶስ ስም በአምላካችንም መንፈስ ታጥባችኋል። ወደፊት አይደለም የምትታጠቡት፣ ወደፊት አይደለም። ከዛስ ተቀድሳችኋል። ወደፊት አይደለም ቅድስና፣ ተቀድሰሃል። ሰው በልጁ በክርስቶስ ኢየሱስ ሲያምን ተቀድሷል። ተቀድሳችኋል ብቻ አይደለም የሚለው ጸድቃችኋል ነው የሚለው። ስለዚህ ወደፊት አይደለም እንጸድቀው፣ ሰርተን ደክመን ጾመን ተጠምቀን የሆነ ነገር አድርገን አይደለም፣ ጸድቃችኋል ነው የሚለው። ስለዚህ ደግሜ አልጸደቅንም፣ አልተቀደስንም፣ ወደፊት ነው በጅምር የቀለ በንጥልጥል የቀረ ነው ስትል የነበረው ይሄንን ክፍል ከየት አምጥተኸው ነው? ስለዚህ ሮሜ 6:11 ላይ ያለውን በደንብ አድርገህ እንድታብራራልኝ እፈልጋለሁ። ጨርሻለሁ። ቴንኪው። እሺ ወገንታት፣ እዚህ ያላችሁ ቅዱሳን፣ እዚህ ያላችሁ ብሩካን ቅዱሳን የተባላችሁ ከምን የተነሳ እንደሆነ ታውቃላችሁ? ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ በሰራላችሁ ስራ እናንተ እርጉማን አትባሉ። በክርስቶስ ኢየሱስ ምን ብላችኋል? ጸድቃችኋል። ጽድቃችሁ ግን ቅዱስ እንድትሆኑ የሚያሰኛችሁ ከምን የተነሳ ነው? ከምትሰሩት የተነሳ ነው። እናንተ ቅዱስ ነኝ ብላችሁ እርኩስ ነገር የምትሰሩ ከሆነ ቅድስናችሁን ታጡታላችሁ። ወንድማችን ያልገባው ነገር እኛ ኦርቶዶክሳውያን ድነናል እያልን እየነገር ነው አልዳንም ድነናል ብለን የምንጠራጠር ይመስለዋል። ኖ ዌይ። እኛ ኦርቶዶክሳውያን ድነናል። የዳነውን ድነታችንን ደግሞ እየዳንን እንፈጽመዋለን። እየዳንን የምንፈጽመው ለምንድን ነው? ድነናል፣ እየዳን ነው፣ እንድናለን ብለን ነገን ለመውረስ ነው ይህን የምናደርገው ማለት ነው። ስለዚህ እኛ ቅዱስ ነን ብለን የምንለው ጸድቀናል ብለን የምንለው በመጀመሪያው ኢኒሻል ሳልቬሽናችን ላይ ነው። የመጀመሪያ ድነታችን ላይ ድነናል። ያ ማለት ምን ማለት ነው? ጸድቀናል። ገባችሁ? አልጸደቅንም የሚል ኦርቶዶክስ የለም። ጸድቀናል፣ ግን ጽድቃችንን በስራችን እንፈጽማለን። ሂደታዊ ስለሆነ ጽድቃችን ቅስፈታዊ አይደለም። ለዚህ ነው ቅድም የመጽሐፍ ቅዱስ ክፍል አምጥቼ እያሳየው ያለሁት። ወንድማችን ያልተረዳው ነገር ምንድን ነው? እኛ ጸድቀናል፣ ተቀድሰናል የሚለውን ነገር የማንቀበል ይመስሏል። ኖ እንቀበላለን። ነገር ግን እንደነ ሙለታ ተቀድሰናል ብለን ማለት ነው ኃጢአት የለብንም አንልም። መጽሐፍ ቅዱስ ኃጢአት አለባችሁ ይለናል። ቅዱስ ነን ብለን ኃጢአት የለብንም ብንል ራሳችንን እናስታለን። ስለዚህ ወንድማችን ያልገባው ነገር ቅዱስ ነኝ ብዬ ኃጢአት እያደረግኩኝ ኃጢአት የለብኝም ብል ራሴን ምን እላለሁ? አስታለሁ። እውነትም በእኔ ውስጥ የለም። እየተነጋገርን ያለበት ጉዳይ የመጀመሪያ ድነታችንን ሳይሆን ድነታችንን የምናስፈጽምበትን ነገር ነው። ስለዚህ እዚህ ያላችሁ ፕሮቴስታንትና ጴንቶች ስሙኝ፣ እኛ ኦርቶዶክሳውያን በጽድቅ ጉዳይ ላይ ማለት ነው አንደራደርም። ክርስቶስ ኢየሱስ በመስቀል ላይ የሰራውን ስራ አናክፋፋም። የኢየሱስ ክርስቶስን ደም አናክፋፋም። ድነናል። ይሄ ዳንበትን ደግሞ ማለት ነው እርያ ቦታ ላይ አንጥልም።
አንጥልም። ገባችሁ? እኛ ደግሞ ተቀድሰናል ብለን ቅዱስ ነን ብለን ኃጢአት የለብንም አንልም። መጽሐፍ ቅዱስ ኃጢአት የለብንም ብትሉ ራሳችሁን ታስታላችሁ። ቅድም ብያችኋለሁ። እና በኃጢአታችሁ በትናዘዙ ይላል። ገና ነው ብራዘር። በኃጢአታችሁ በትናዘዙ ይቅር ሊላችሁ የታመነ አምላክ አለን ብሎ ይለናል። ስለዚህ ወንድማችን እኛ አልጸደቅንም፣ ቅዱስ አይደለንም አንልም። ነገር ግን ቅዱስ ነን ብለን ኃጢአት የለብንም አንልም። ጨርሳል ጀምረው። አመሰግናለሁ። እሺ ማን አለ? መናገር እንችላለን። እኔ እንኳን 5 ደቂቃ ቢሆንልኝ ነው። ለምን 5 ደቂቃ የሚሰጠህ? አንድ ጊዜ አንድ ሰው ከተናገረ እናገራለሁ። 3 ደቂቃ አንድ ጊዜ ከኔ ጋር ስለሆነ የጀመረው አንዴ ይጨርስ። በደንብ ስሙኝ። ቅድም ሲናገር የነበረው አንደኛ ጸድቀናል፣ ተቀድሰናል፣ ታጥበናል አለ። ታዲያ የተቀደሰ የጸደቀ የታጠበ ሰው ኃጢአት አለበት ወይ? የመጀመሪያ ጥያቄ ይሄ ነው። ሁለተኛ ቅድስና ይታጣል ሲል ነበር። ቅድስናችንን በስራ ነው የምናስቀጥለው፣ ይታጣል እያለ ነበር። በስራ እንፈጽመዋለን ልናጣው እንችላለን ብለው እየተናገረ ነበር። ቅድስና ጽድቅ ይታጣል የሚል የመጽሐፍ ቅዱስ ክፍል ያሳይ። ተቆርጦ ትጣላልክ ምናምን የሚል የመጽሐፍ ቅዱስ ክፍል ካለ ያሳየኝ። ትቀጥል ቀጥል። እሺ ቴንክ ዩ። እግዚአብሔር አምላክ ቁጥሩ ነው የምናገረኝ ቁጥሩ ያኛው አዳምጠኝ። እኔ እናገራለሁ። ጨርሳል። እኔ እናገራለሁ። እንደተቆረጥክ ማለት ነው። ይኸውልህ እንደተቆረጥክ የሚናገሩን የመጽሐፍ ቅዱስ ክፍል አመጣልሃለሁ። ይኸው ዮሐንስ ወንጌል ምዕራፍ 15 ዮሐንስ ወንጌል ምዕራፍ 15 እንደዚህ ብሎ ይናገራል። ፍሬ ቁጥር 2 ላይ ፍሬ የማያፈራውን ዮሐንስ ወንጌል ስንት? ምዕራፍ 15 ቁጥር ስንት? ቁጥር 2 ላይ ምን ይላል? በደንብ ነው ዛሬ ማስተምረው። እግዚአብሔር ይመስገን የሰጠኝ ጌታ። ቁጥር ምን ይላል? አዳምጠኛ እኮ መልስና ጣልቃ ትግባ። በቃ ጣልቃ ትግባ። ተቆርጣችኋል የሚለውን አምጣትህ አሳየኝ እያልከኝ ነው። ተቆርጣችኋል የሚለውን መቆረጥህን አየህ። ቅዱስ ነኝ ብለህ መቆረጥህን የሚናገረውን የመጽሐፍ ቅዱስ ክፍል ነው የምነግርህ። ኦኬ ፍሬ የማያፈራውን ምን የሚለውን ፍሬ የማያፈራውን በእኔ ያለውን በእኔ ሲል ተቀድሻለሁ የሚለውን ማለቱ ነው። በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ትወገዳለህ ብራዘር። ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል። አጥርቶታል አይልም፣ ያጠራዋል። በምንድን ነው የሚያጠራው? በንስሐ ያጠራዋል። በእኔ ያለውን ፍሬ የማያፈራውን ደግሞ ምን ያደርገዋል? ይቆርጠዋል። በእኔ ያለው ምን እያለ የሚያወራውን ቅዱስ ነኝ እያለ የሚያወራውን ብራዘር ልቀጥል። እኔ ጨርሳል። አንተ እኮ ልቀጥላ። እኔ ልቀጥላ፣ አንተ ጨርሳል። አይ ቆይ ዮሐንስ ወንጌልን ምን አፍርሳ? ዮሐንስ ወንጌልን አልጨረስክልኝም። ቆይ መልስ አለ። በቃ ላፍርስ። ሚዩት አድርግ። ፓስተር ሶፊ 5 ደቂቃ ወይ 6 ደቂቃ በስ ይመስለኛል። ቆይ እሺ፣ 3 ደቂቃ ኖ ታፈርሳለህ። ይኸውልህ 3 ደቂቃ ብላችኋል። እሺ 3 ደቂቃ የምናደርገው መሰላችሁ? አንዴ ቆይ የሁለታችሁንም ሳልሰማ አንዴ ሀሳብ የሚስማማችሁ ከሆነ አዎ ትላላችሁ። አሁን ሀሳቡን የቀየርከው ክርስቲያን ነህ። ምክንያቱም 3 ደቂቃ ሰጠኋችሁ ካወራችሁ በኋላ ወደ ጥያቄና መልስ ስለሄዳችሁ፣ አሁን ደግሞ አንተ ጠይቀኸዋል፣ ደምረው መልሷል። ደምረው የመለሰውን መልስ ማፍረስ ነው እንጂ አሁን 3 ደቂቃ 5 ደቂቃ የሚባል አይኖረውም። ምክንያቱም አንተ ማፍረስ ነው የምትችለው። ዮሐንስ ወንጌል 15 የሚያወራው ስለ ወይንና ስለ ቅርንጫፍ ነው። ቤተክርስቲያን መጽሐፍ ቅዱስ ሲናገር በክርስቶስ ኢየሱስ የመስቀል ስራ አንድ አዲስ ሰው እንደተፈጠረ ነው የሚናገረው። ቤተክርስቲያን በአካል ተደርጋለች። በክርስቶስ ኢየሱስ ያመን ብልቶች ነን፣ አካል ውስጥ ነን። የቤተክርስቲያን ራስ ክርስቶስ ነው። ዮሐንስ ወንጌል 15 የሚያወራው ደግሞ ስለ ቤተክርስቲያን ሳይሆን ስለ ቅርንጫፍና ስለ ወይን ነው። መጽሐፍ ቅዱስ ላይ ወይን አንድ ጊዜ ደምረው ስመኝ መጽሐፍ ቅዱስ ላይ ቤተክርስቲያንን ወይን እንደሚል ያፍርስ ባይስማማህም ክርስቲያን የሚያወራው ባይስማማህም አንዴ ስማው፣ መስማት ብቻ ነው። በደንብ ስሙኝ። ከታች ያላችሁ ዮሐንስ ወንጌል 15 ቤተክርስቲያንን አይደለም የሚያወራው። ቤተክርስቲያን አንድ ናት። ቤተክርስቲያን አካል ናት። አማኞች በክርስቶስ ኢየሱስ ያመን ብልቶች ነን።
አካል ውስጥ ነው ያለ ነው። የቤተ ክርስቲያን ራስ ደግሞ ክራይስት ነው። ዮሐንስ ወንጌል 15 ስለ ቅርንጫፍ ነው የሚያወራው። ቅርንጫፍ ደግሞ አንድ ሳይሆን ከአንድ በላይ ነው። ዮሐንስ ወንጌል 15 የሚያወራው ስለ እስራኤላውያኖች ነው፣ ስለ 12ቱ ነገር ነው። መጽሐፍ ቅዱስ ወይን የሚለው እስራኤልን እንጂ ቤተ ክርስቲያንን አይደለም። መጽሐፍ ቅዱስ ቆይ በክርስቶስ የሆኑት መቼ ነው? ገና ልጠይቅህ ነው እኮ መቼ ነው የሆኑት? ለምን ጨርስና ጨርሳለሁ። አንተ ዮሐንስ 15 ብለህ ስትናገር ጣልቃ አልገባብህም እሱ። ክርስቲያን ደግሞ ይጨርስና አንተ ደግሞ ታፈርሳለህ በተራ የእሱን ሀሳብ። ቀጥል ክርስቲያን። 15 ላይ ስላልተግባባል በደንብ እናወራለን። እዚህ ክፍል ላይ ዮሐንስ ወንጌል 15 ክርስቶስ ኢየሱስ በሥጋ ወራት በነበረበት ሰዓት ያስተማረው ነው። ቤተክርስቲያን የለችም። ቤተክርስቲያን በክርስቶስ ሞትና ትንሣኤ የተፈጠረች ናት። ዮሐንስ ወንጌል 15 ላይ ያሉት እስራኤላውያኖች ናቸው። የእግዚአብሔር መንግስት ቀርባለች ተብለው የተሰበኩት እስራኤላውያኖች ናቸው። ያላመኑ እስራኤላውያኖች ናቸው። ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ላይ ያሉት ክርስቶስ ኢየሱስ በሥጋ ወራት የእግዚአብሔር መንግስት ቀርባለች ብሎ ያገለገለው ቤተክርስቲያንን ሳይሆን ያገለገለው እስራኤላውያኖችን ነው። መጽሐፍ ቅዱስ ላይ ሮሜ 11 እንደሚናገረው ቅርንጫፍ የሚለው እስራኤልን ነው። ከአንድ በላይ 12 ናቸው። ቤተክርስቲያን ቅርንጫፍ ሳትሆን አካል ናት፣ አንድ ናት፣ ራሷ ክርስቶስ ኢየሱስ የሆነ። መጽሐፍ ቅዱስ ላይ ወይን የሚለው ኢሳይያስ መጽሐፍ ላይ መዝሙር 80 ቁጥር 8 ላይ እንደሚናገረው ወይን የሚለው ቤተ እስራኤልን ነው፣ ቤተክርስቲያንን አይደለም። የወይን ግንዴን ከግብፅ ምድር አውጥቼ ከነዓን ተከልኩ ይላል። ፍሬ ታፈራለች ብዬ ስጠባበቅ ኮምጣጤ ያፈራች ይላል። ወይን የሚለው እስራኤልን ነው እንጂ ቤተክርስቲያንን አይደለም። አሁን የሚመልስልኝ ከሆነ ቤተክርስቲያን ወይን ተብላ ቤተክርስቲያን ተብላ የምታውቅ ከሆነ ይሄን ይመልስልኛል። ሁለተኛ ጥያቄማ አትጠይቅም። ፔሬድ ኦኬ። እኔ ጥያቄ የምጠይቅህ እኔ ጥያቄ ጠይቃለሁ፣ ትመልስልኛለህ። ኦኬ። ኢየሱስ ክርስቶስ እኔ ለምወዳቸው ሕይወትን እሰጣችኋለሁ ብሏል። ለማን ነው ሕይወትን የሚሰጠው? እዚህ ቦታ ላይ ዮሐንስ ላይ ነው። አሁን ዮሐንስን አጥራልኝ። አይመለከትም። አታምታት። አሁን ዮሐንስን አጥራልኝ። ዮሐንስ 15 ኢየሱስ ነው። ዮሐንስ ላይ ዮሐንስ ወንጌል 15 አጥራልኝ። አልተግባባን። ስላልተግባባን እዛም አንረዳም። ቤተክርስቲያን ወይን መባሏ ቤተክርስቲያን ቅርንጫፍ መባሏ ከመጽሐፍ ቅዱስ አሳይ። አዳምጠኝ። ዮሐንስ 15 ላይ ያለው ኢየሱስ ዮሐንስ 5 ላይ ያለው ኢየሱስ አንድ ነው? አንድ አይደለም? ንገረኝ። አንድ ነው? አንድ አይደለም? መልስልኛ። ይሰማል? እየተሰማኝ አይደለም። ከተሰማችሁ ዮሐንስ 15 ላይ ያለው ኢየሱስና ዮሐንስ 5 ላይ ያለው ኢየሱስ አንድ ነው? አንድ አይደለም? ጥያቄን ስለምጠይቀ መልስልኛ ብራዘር። ራን ዝም በል ልጁ ይምጣ። ዝም በል ሚውት አድርግ ብራዘር። አንተ አቅቶ ነው እሱ የገባው። ሚውት አድርግ። አንተ አቅቶ ነው እሱ የገባው። ሚውት አድርግ። ኔትወርክ ነው ያስወጣኝ። ቆይ መጥቷል። ሚውት ደምረውን በደንብ ነው የማስተምረው ዛሬ። ደምረውን አስተምረው። አሁን ጥያቄ ግልጽና አምስት ላይ ቤተክርስቲያን ቅርንጫፍ ተብላ ልታከውንና ችግር የለውም። አዳምጠኝ። እዚህ ጋር ወልድ ለሚወዳቸው ሕይወትን ይሰጣቸዋል ያለው ወልድ ሕይወትን የሰጠው መቼ ነው? ዮሐንስ ወንጌል 15 ላይ ነን አሁን ብራዘር። ሌላ ዮሐንስ ወንጌል 15 እና ዮሐንስ ወንጌል 5 ላይ ያለው ኢየሱስ ይለያያል አይለያይም? ቆይ እዛም ቤተክርስቲያን ቅርንጫፍ መባሉን አሳየኝ። ካልሆነ በእኔ ያለውን ሲል ለቤተ ክርስቲያን አይደለም፣ ለአይሁዶች ነው፣ ለእስራኤሎች ነው አልክ አይደለም? ሶዛት ለእስራኤሎች ከሆነ ዮሐንስ 5 ላይ ያለው ሀሳብ ለእስራኤሎች ነው። ለእስራኤሎች ከሆነ ሚውት አድርግ። ለማን ነው? ዮሐንስ 5 ላይ ያለው ሀሳብ ለማን ነው? አብ ለሚወዳቸው ሕይወትን እንደሚሰጥ እንዲሁ ቤተክርስቲያን ቅርንጫፍ ናት፣ አንድ ናት። ቤተክርስቲያን አዳምጠኝ። ቤተክርስቲያን አልተመሰረተችም ብልሃል። ቤተክርስቲያን ቅርንጫፍ ናት ወይ? አንድ ናት ወይ? አልተመሰረተችም ብልሃል። ቤተክርስቲያን የለችም ብልሃል አይደለም?
ቤተክርስቲያን ቅርንጫፍ ናት ወይንስ ቤተክርስቲያን በዛ ሰዓት የለችም ብለሃል። በቃ ሚውት አድርግና ቤተክርስቲያን አዳምጥ፣ መጀመሪያ አዳምጥኝ። ቤተክርስቲያን በዛ ሰዓት የለችም ብለሃል። ትክክል የለችም። ኦኬ ቤተክርስቲያን በዛ ሰዓት ከሌለች ዮሐንስ 5 ላይ ቤተክርስቲያን አለች የለችም? የለችም። ኦኬ ቤተክርስቲያን በዛ ሰዓት ላይ ከሌለች ወልድ ለሚወዳቸው ህይወትን የሰጠው ለማን ነው? ህይወቱን የሰጠው መቼ ነው? ለማን ነው? እዚህ ክፍል ላይ ህይወት የሰጠው መቼ ነው? ህይወትን ሰጥቷል። ለማን ነው እኮ ህይወት የሚሰጠው መቼ ነው? ለማን ነው ነው የምልህ። በቃ ምን አገባ? ህይወት የሚሰጠው መቼ ነው? ዮሐንስ 5 ላይ ህይወትን የሚሰጣቸው ለማን ነው? በደንብ ስማኝ። ሚውት አድርግና ላውራ ነው። ቪዲዮ አታጠፋ። እኔ ላውራ። ሚውት በደንብ ስሙኝ። ልጁ የሳተው ነገር ቤተክርስቲያን በክርስቶስ ሞትና ትንሣኤ የተመሰረተች ናት። ጥያቄን በደንብ አድርገህ አዳምጠኝ። የምታወራ ከሆነ አውራ፣ ካልሆነ ይኸውልህ ቤተክርስቲያንን ቅርንጫፍ ያልክበትን ቤተክርስቲያንን ወይን ያልክበትን ከመጽሐፍ ቅዱስ ላይ አሳይ። እዛም አትርገጥ። አዳምጠኝ። ዮሐንስ 15 ላይ ቤተክርስቲያን የለችም ብለሃል።